በኋላ የተወሰነች ስራ ላይ ነኝና ያው ያዳመጥኩኝ ነው። በመሀል ነው የምቀጥለው። ኢንሻአላህ ችግር የለም። ሀይብ ጀዛከላህ። ናም ሐሳቡ ተገልጿል። ያው ቀኑ ሲደርስ እናሳውቃችኋለን። ጉራጌ እንዴት ነህ? ይምራል ሰላም ነው? ሰላም ነው አለን አልሐምዱሊላህ። ሁሉ ሰላም። እንዴት ነህ? እግዚአብሔር ይመስገን። ማታም ከታችሁኝ እየተከታተላችሁ ነበርስ ገስት በተደጋጋሚ ስልክ አላስገባችሁኝም። ዛሬ ሜቢ አላዩትም ይሆናል። አይ በጣም ይቅርታ። እንግዲህ ገስት ላይ ብዙ ሰዎች ስላሉ ምን አሰብኩኝ መሰለህ? እኔ ደግሞ የሆነ ነገር አስቤ ነበር ታውቃለህ። አክሴፕት አልልም ስትለኝ ምን አሰብህ? ሚዲያዎች ያው በሚዲያ እኮ መልካምና ክፎቹን ነገር ታያለህ አይደል? እና ሰሞኑ ያው በሚዲያዎቹ የሚዘዋወሩ ነገሮች ሳይ በቃ ምናልባት እንደዛ ወይም ደግሞ ቴምፖራሊ ጊዜያዊ ምናምን አየር የሚይዝ ሰው እንደዛ ስለነበሩ በዛን ሰዓት ልክ እሱም በቃ እኔም እንደዛ አስቡ ነው ይሆናል ብዬ ነበር ማስበው። ኧረ ሀቢቢ እንደዛማ አታስብ እሺ። እኛ አንድ ሰው መጥቶ አስተምሩን ካለ ማስተማር ግዴታችን ነው። እያንዳንዱ ሰው ግዴታ ነው። እኛ ብቻ ሳይሆን እያንዳንዱ ሙስሊም ማስተማር ግዴታ ነው። አታስብ። ሜቢ ገስት ላይ ብዙ ሰው ስላለ ለዛ ይሆናል። ከምን ደረስክ አሁን? ዋናው ባለፈው ዮኒ ማኛ ቤት ድንገት ገብቼ ስለ እኔ ሲያወራ ገጠመኝ። ገባ እዛኔ የእንትና የሳራ ሻሃዳ ሳያስከትቀን እዛን ቀን እና በቃ ስለ እኔ ያወራል። በቃ ጉራጌው ይላል 7-5 ሰው ሻሃዳ ስዣለሁ ምናምን ይላል። ይሄ ኢምራን ብቻ ይመቸው። ግን ጉራጌየው ቤቱን ይዩት፣ መግባትን ገብታችሁ ይዩት፣ ይጨፍራል፣ እንደዚህ ይላል። ስለ እኔ ያወራል ታውቃለህ ዮኒ ማኛ። ከዛም በኋላ ወይኔ ብዬ ዝም አልኩኝ። እኔ እኮ ብያለሁ፣ አንድ ሰው ማለት ነው እውነትን ሲፈልግ ይሰደባል። እንደውም ከስድብ ብዙ ነገር ሊደርስበት ይችላል። እንደውም አንተ ምንም አልደረሰብህም። ዋናው ቢሰድቡህም ኢቨን በውስጥ የሰደቡህ አይደለም። በውስጥ አሁን ተረጋጉ እንጂ ባለፈውም በጣም ምን የስድብ በረዶ ነበር እኮ የሚወርደው። እሱን ያልኩህ በቃ ይሄ ነው። እያንዳንዱ ክርስቲያን በአቅሙ ተሰርቦ ነው ያልፋል። አሁን ምሳሌ አሁን ይሄ ዞላ የሚባል ትናንትና ገብቶ ምን መሰለህ እኔን አንተ ቁማርተኛ ነህ አውቃለሁ ብሎ ሰድቦኝ ወረደ። ይገርምሃል። የባለጌ ስለ አይ ቲንክ እንደዛ ተሰርቦ ነው የወረደ ዞላ የሚባለው። አሁን ራሱ ሚውት አነሳ። እስኪ ዞላ እንዴት ነህ? ዛሬ ሰው ማማት ምን ይጠቅማል ብለሽ አተሳደቡ? ኧረ እኔ መች ተሳድቤ አውቃለሁ? ትናንትና ገብተህ ምንድን ነው ያልከኝ? አማልዬ በህይወት አትፈልግ ነው እንዴ? እሺ ስማኝማ ግን ዛሬ በፎይ እየሸቀልሽ የሞተ ሰው ስም አትጥሩ። ጆሮ አይሰማም እንዳልሰው ትናንትናም ነግሬሃለሁ። የሞተ ሰው ስም አትጥሩ። ሰውየው ባለፈው ተቀብሯል። ስለዚህ ደግሞ ስም አትጥራ። ሰምተኛል? ሄደህ መቀበል ላይ ዘየረው። መቀበል ላይ ሄደህ ወይኔ ዲያቆን ላይ ዘየረው እንጂ ሙቷል። በቃ ስም አትጥራ። የሞተ ሰው ስም አትቀርጽ ያለ ጨርሰናል። ስማኝ ግን አንተ አሁን አንተ ተሰድበህ ታውቃለህ? አታውቅም። ሰው ተሳደበህ አትሳደብም እንዳምላክ እሺ ያመሰግናል። አሁን ጥያቄ መልስልኝ። አምላክ ተሳደበው አውቃለህ ወይስ አያውቅም? አምላክ ተሳደበው አውቃለህ ወይስ አያውቅም? አላህ ነው። ዲዳዎች ደንቆሮች። ስለዚህ አምላክ አያውቅም ተሳድቦ። አይ እኔ እንደዚህ ነገር አላውቅም። ማሻአላህ አታውቅም። ላሳይህ በቃ ላስተምርህ። ና እስኪ ይችን አንብባትማ። ና ትማራለህ መጽሐፍ። ቆይ ላሳይህ። አምላክህ ምን ብሎ እንደሚሳደብ ዝሙተኛ ብሎ ይሳደባል። የማይሳደበው ስድብ የለም። ላሳይህ እሱን ራሱ አይ ቲንክ ራሱ ነው የወረደው። ሞዴሬተር እንዳነኩ ብያቸው። ሞዴሬተር ሰው እንዳታወርዱ። አይ ቲንክ ራሱ መሰለኝ አላየሁም። ራሱ ነው የወረደው። አይ ቲንክ ካለ ድጋሚ ገዝት ላክ። አምላኬ እንደሚሳደብ አላውቅም ነው ያለው። ስለዚህ እናስተምረው አይደል እንዴ? እናስተምረውና ከዛ ይገባዋል። አትፈርዱበት። የማያውቅ ሰው እኮ ማስተማር ግዴታችን አይደል እንዴ? ያው ኢየሱስ ምን አለ? እርሱም መልሶ ሰላም አለይኩም እንዴት ናችሁ? እሺ ቻርጅ ልሰካ እንዴ። እሱም መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም
አለ ኢየሱስ። ሴትዮዋ ምን አላት? ኢየሱስ ቡችላ ውሻ አላት። ያው ውሻ ብሎ ሰደበ ሴቷን። አንደኛ ውሻ እያለ ይሳደብ ነበር። ሁለተኛ ደግሞ ያው እዚህ ጋር እናንተ ደንቆሮች፣ እውሮች እያለ እየደጋገመ ይሳደብ ነበር። ያም የገዛ ወንድሞች ማለት ነው። ስለዚህ ያው የማቴዎስ ወንጌል የእግዚአብሔር ቃል ሃሌሉያ ቃል በቃ ደንቆ አይደለ? አይኔ መቼም አሞኝ አይደለም፣ እንደዛ ነው የሚለው። ተመርሃል መጽሐፍ። ቀጣይ ጉራጌ ግን አሁን አንተ ምን ላይ ደረስክ? እሱ ንገረኝ አንዴ። ስለ እስልምና እየተማርክ ነው? አዎ እያነበብኩ። ስለ እስልምና እየተማርክ ነው? ጉራጌ አውርጃለሁ እኮ። ማሻ ተማር፣ በደምብ መማር ነው ጥሩ የሚያደርገው። እሺ ትናንትና እያወራ ነበር የሆነ ነገርና፣ እስኪ እሱ ላይ እንቀጥል። እሺ ክርስትና ላይ ምን ብታገኝ ነው ከክርስትና የምትወጣው? ከክርስትና መወጣው ያው መወጣበት ሰዓት እናገራለሁ እንጂ ያው እኔ አሁን እንዴት ብዬ እናገራለሁ? አይከብድም? እሺ ግን ምን ቢገኝበት ትወጣለህ? ማለት በቃ አላስፈላጊ ነገር፣ እውነተኛውን ነገር ከእውነተኛ መጽሐፍ ቅዱስ ቃል ላይ ያለ የተደነገገ ነገር ካለ በዓይኔ አይቼ አምኜ የማደርገውን ራሴ የምወስደውን መብት ይወስዳለሁ። አማራጭ ማለት ነው። እሺ ምሳሌ መጽሐፍ ቅዱስ ላይ ማለት ነው እግዚአብሔር እከካም፣ ቋቁቻም፣ ቅማላም ወደ እኔ እንዳይቀርብ እርኩስ ነው ይላል። አጭር ሰው ካለ፣ ጎባጣ፣ አፍንጫ ደፍጣጣ ካለ ይሄ ሰውዬ እርኩስ ነው፣ ወደ ቤተ መቅደስ እንዳይገባ ይላል እግዚአብሔር። እከካም፣ ቅማላም፣ ጎባጣ የሆነ ሰው እነኚህ ሰዎች እርኩስ ናቸው ማለት ነው። አዎ እንደዛ ይላል መጽሐፍ ቅዱስ። ላሳይክ? እሺ አሳየኝ እስኪ። ያ መጽሐፍ ቅዱስ ኦሪት ዘሌዋውያን እስኪ አንብበው። ኦሪት እውር እስኪ ዙም አድርገው ትንሽ ላንብብ። በቃ እኔ ላንብብልህ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ዘሌዋውያን ምዕራፍ 21 ላይ እሺ ኢምሩ ሰላም አለይኩም። አጎ የሚለው አካውንት እንትን እንዳትሉት የኛ ሰው ነው። ኢንሻአላህ እንዳታወርዱት። እሺ ጉራጌ፣ አሁን ጥያቄ የሚሆነው ኮሜንት ላይም ክርስቲያኖች አዳምጡማ። እግዚአብሔር እጃችሁ ከተሰበረ፣ አይናችሁ ትንሽ ከሆነ፣ ቋቁቻ ከሆናችሁ፣ እከካም እንደው አውዝ ቢላህ እኮ ነው እከካም እኮ ነው የሚሉትማ ቃል በቃል ያው እከካም ወይም ቋቁቻ ጃንደረባ እነለውኛው ላይ ቀርበ እግዚአብሔር እንዳይቀርበኝ አለ። አያ እግዚአብሔር አንተን የሚፈልግ ቁንጅናህን አይቶ ነው። ቆንጆ ረጅም ከሆንክ አፍንጫ ሰልከክ ያለ ከሆነ ፊት ቀይ ከሆነ የሚፈልግህ እንጂ እከካም ከሆንክ አጭር ከሆንክ አይፈልግህም እግዚአብሔር። እንዴ እስልምና የነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላህ ላ የንዙር ኢላ ውጁሂኩም አሉ። አላህ እኮ ወደ መልካቸው አይመለከትም ወደ ስራቸው የሚመለከተው ይላል። እሺ ጉራጌ፣ ከኔ የቁንጅናና የፕሮቶኮል መስፈርት ይፈልጋል ማለት ነው እግዚአብሔር። ያ መጽሐፉ ነው ያለው የእግዚአብሔር ቃል። ሃሌሉያ መጽሐፍ ቅዱስ። እሺ ችግር የለውም። ብቻ ግን ያው በንግግር አምናለሁ፣ ነገር ግን ሙሉ በሙሉ ይሄ ይላል በሚለው ሀሳብ አልጓዝም። የራሴ መጽሐፍ ቅዱስ ስላለኝ እርግጥ አነበዋለሁ። ይሄ አሁን የከፈኩት ምንድን ነው? ልቀይርልህ እትሙን አልኩህ። ይሄን ካለመንክ
ኖርማል ነው እሱማ ችግር የለውም። ግን በቃ ከዚህ በኋላ እንትን አይ ቲንክ ክርስቲያኖች በጣም እየፈሩ ነውና እንደዚህ ነገር በቃ ይደርደሩና መርጠው ይነበብላቸዋል። ይደርደሩ እንደዛ ይሻላል። ቀዩ እዚህ ጋር ይሁን፣ ጥቁሩ ደግሞ አይ ቲንክ ጥቁሩ እዚህ ጋር እንደዚህ ይቀመጣ። አይዋ ከዚህ በኋላ ስጠይቅ መርጬ የማስነብብህ መርጠህ ይነበብልሃል። እሺ 5 መጽሐፍ ቅዱስ አለ። ቀጣይ እግዚአብሔር ታውቃለህ አይደለ? ሰዎችን ግደሉ እንደሚል ምዕራፍ ስንት ላይ ከየትኛው ላሳየህ? ምረጥ። ከዚህኛው ወይስ ከዚህኛው ወይስ ከዚህኛው ወይስ ከዚህኛው? እስኪ ከቀዩ አጠገብ ባለው ይሄ። አዎ አዬ ያው እስኪ አንብበው። እሺ ዞም አድርግልኝ። አይታይ አንብብልኝ እስኪ። ብዙም አይታይኝም እባክህ። እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያያቸውን ሁሉ ፈጽመህ አጥፋ። አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉን እና አህያውን ግደል። ሕፃናትን፣ በሬዎችን፣ በጎችን ግደል ይላል እግዚአብሔር። ያው እግዚአብሔር ነው የተናገረው። እንት ላይ ነው ኢምራን መጽሐፈ ሳሙኤል ምዕራፍ 15። እሺ ሁለተኛ እግዚአብሔር እርጉዞችን ሆዳቸውን ቅደዱ ይላል። ታውቃለህ? እርጉዝ ካለ ሆዷን ቅደድ ይላል እግዚአብሔር። እርጉዝ ሆዷን ቅደዳት፣ ሆዷን ቅድድ ማድረግ ምን ለማድረግ? ሰርጀሪ ነው እንዴ? ኖ እንድትሞት ነው። ልጇም እንዲሞት እሷም እንድትሞት። ህፃን ልጅ ካለ ይዛችሁ ፈጥፍቱት አለ። ህፃን ልጅ ካለ ይፈጠፈጥ፣ እንደዚህ ይደረግና ይፈጠፈጥ፣ ህፃን ልጅ ካለ ማለት ነው። እርጉዝ ደግሞ ከሆንሽ ሆዷን ትቀድና ልጁን ታወጣዋለህ። ሰርጀሪ ሊያረግ ካስቦ ነው እንጂ ኖ ልጇን አውጥተህ ግደላት እኮ ነው። ልጇን አውጥተህ ግደላት፣ እሷም ደግሞ እንዲያማት ማለት ነው። እንዲያማት ሆዷን ትቀደዋለህ። ከዛ ሲያማት ትሞታለች ማለት ነው። ላሳየህ እሱን። አይ ችግር የለውም። ያው እንትን ምዕራፉን ይዤ ችግር የለንም። እሱን ማየት አለብህ። ከየትኛው ላሳየህ? እሱ ምረጥ። በአሁኑ መጽሐፍ ቅዱስ በዚህኛው በአሁኑ ቀይር አድርጋ ቀይር። ይሄማ ሌላ ደግሞ መረጣ። ከነዚህ ደግሞ እንዴ አንድ ብቻ። እሺ በአረንጓዴዋ አረንጓዴ የትኛው ነው? በሰማያዊ ማለት ይቅርታ፣ በሰማያዊ። እሺ ያው ንክፈተው። ያው እየከፈትን ነው። እስኪ አንብበው። አንተ አንብበው። እኔ ብዙም እንትን አይለኝም እኮ። ያው ሰማያዊ መጽሐፍ ቅዱስ እንደዚህ ይላል። ሰማርያ በአምላኳ ላይ አምጻለች፣ በደልዋን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ። ያው እግዚአብሔር ምዕራፉን ንገረኝ አንዴ። ትንቢተ ሆሴዕ ምዕራፍ 13 ላይ። እሺ ይመለስ ወደ ቦታ። ሶስተኛ ምን ላሳይክ መሰለ? እግዚአብሔር ሴቶችን በእሳት አቃጥሉ ይላል። ምረጥ። ከየትኛው ላሳይህ? በስተቀኝ በኩል ባለው። አዎ እሱ። አይ እሺ እንክፈተው።
ዘሌዋውያን ምዕራፍ 20 ቁጥር 9 ላይ እስኪ አንብብልኝ። አንብበው ብያለሁ እስቀድም። አይሽ የካህን ሴት ልጅ ዝሙት በዳሪ ሆና ራሷን ብታረክስ አባታን ታዋርዳለችና በእሳት ትቃጠል ይላል። ሴቷ በእሳት ትቃጠል ዝሙት ከሰራች ይላል። ዘሌዋውያን ምዕራፍ 20 ቁጥር 9 ላይ እንደዚህ ጥሩ ዘዴ ነው። እሺ ልጨምርልህ ወይስ ይበቃል? እሺ ኧረ በቃኝ። እነዚህን አይተና አሁን ይሄ በሙሉ መጽሐፍ ቅዱስ ላይ ነው ያለው። አየህ ገባኝ። አነባቸዋለሁ። ኸይር በቃ አንብበህና አላህ ሂዳያ ይስጥህ። ለምን መሰለህ ኢምራን እየሰማህ ነው? ይሰማል። መስማት አንተ ስታረብ መስማት የኔ ግዴታ ነው። ገባህ? መቀበል አለመቀበል የራሴ ግዴታ ነው። ግን እኔም በግሌ ደግሞ በማውቀው ጉዳይ በቻልኩት አቅም ማየት፣ ማንበብ፣ መረዳት፣ ማወቅ የራሴ ግዴታ ነው። ከዛ ውጭ ደግሞ አንተ ባነበብከው ወይም ደግሞ አንተ ባስረዳኸኝ ልክ አዎ እውነት ነህ፣ አዎ ኢምራን ልክ ነህ ብዬ መጓዝ የለብኝም። ትክክል። እኔም እንደዚህ እንድታውቅ አልፈለግም። ዋናው መጽሐፍ ቅዱስን ማወቅህ ነው። በቃ በደንብ አድርገህ አንብበው። እሺ እሺ፣ ችግር የለውም አነበዋለሁ። የመጨረሻ ፕሊስ፣ የመጨረሻ አንድ ብቻ እሺ። እባክህን ጉራጌ በህይወትህ ከባድ የምትለው ምንድን ነው? ከባድ ነገር የምትለው በቃ በጣም አጸያፊ የምትለው ለምሳሌ አጸያፊ በሰው ዘንድ ነው ወይስ በፈጣሪ ዘንድ ነው? በሰው ዘንድ። አሁን መሰለኝ በአንተ በጣም መጥፎ ነገር የምትለው ምን ማድረግ ነው? በእኔ በኩል በጣም ክፉ ነው፣ በጣም አሰቃቂ ነው የምለው ነው። አንደኛ በሰው ዘንድ ማድረግ የሌለበት ነገር አካለ ስንኩል ወይም ደግሞ አካለ ጎደሎ የሆነ ሰው መንካት ወይም ደግሞ መገፋት የለበትም። ሁለተኛ ደግሞ አቅመ ደካማ የሆነ ሰው ወይም ደግሞ የተራበ ወይም የተጠማ ሰው ወይም የበረደውን ሰው በቻልከው አቅም መርዳት። ከዛ ውጭ ደግሞ ክፉኛ ቃል ወይም ደግሞ ክፉኛ ምላስ ከመወርወር መታነጽ ወይም ደግሞ ከመሳደብ መቆጠብ። እንደዛ ገራሚ። እሺ አንድ ነገር ልንገርህ። እግዚአብሔር አካለ ጎደሎችን አይወዳቸውም፣ እርኩስ ናቸው ይላል። ኢየሱስ ደግሞ የቸገራትን ሴት ሰድቦ አባሯታል። እግሩ ላይ ወድቃ እየለመነችው ሰድቦ አባሯታል። ከየትኛው ልጀምርልህ? በስተቀኝ በኩል ያለው በመሀለኛው ትንሽ በሮዛማ ከለር ይሄኛው ማለት ነው ወይስ ይሄኛው? ከአሁኑ በኩል በተደገፉት በሱ ከዚህኛው። አይ እሺ፣ ማቴዎስ ወንጌል ምዕራፍ 15 እንፈተው። ያው ምዕራፍ 15 ቁጥር 22 እንክፈተው። ያው ምዕራፍ 15 ቁጥር 22 ላይ ይታያል። አንብበው፣ ችግር የለውም። እሺ። ኢየሱስ ከዛ ወጥቶ ወደ ጢሮስ ወደ ሲዶስ አገር ሄደ። አንዲት ከነዓናዊ ሴት ከዚያ አካባቢ በወጣት ወደ ጌታ መታ፣ ጌታ ሆይ የዳዊት ልጅ ሆይ እራራልኝ፣ ልጄ በርኩስ መንፈስ ተይዛለች፣ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚያ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታትስ ጌታ ሆይ ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም፣ ወደዚያ ሂጂ አላት ኢየሱስ። እርሷም አዎን ጌታ
ውሾች እኮ ከቤታቸው ማዕድ የወደቀውን ያገኛሉ አለችው ይላል። አየህ አይደለ? ሴቷ ልጇ ታማባት እግሩን ይዛ እያለቀሰች እባክህን ኢየሱስ ልጄን አድነኝ እያለች ህፃን ልጅ ይዛ ማለት ነው። ኢየሱስ ምንድን ነው ያላት? አንቺ ውሻ ወደዛ ሂጂ ነው ያላት። አንቺ ውሻ ወደዛ ሂጂ ብሎ አባረራት ኢየሱስ። ምንድነው እንደዚህ ያላት? በምን በኩል ተቀየማት? ምክንያቱም ምንድነው እኔ የተላኩት ለልጆች ብቻ ነው፣ ለእስራኤላውያን ብቻ ነው፣ ለውሾች አልተላኩም። አንቺ ውሻ ነሽ፣ ለአንቺ አልተላኩም ማለት እኔ የተላኩት ለእስራኤል ብቻ ነው አላት። እሷ ደግሞ ምን አለች? ምክንያት እኮ ይኖረዋል። ገባ እንግዲህ ምክንያቱም አንተ አጣራ። እኔ ግን ይሄን ሰውዬ ባገኘው ጥሩ ሰው አይመስለኝም። ልጇ የታመመባትን ሴት እንደዚህ ካመናጨቀ ውሻ ካላት ተገቢ አይደለም። ጉራጊ አስበው፣ ልጅ አቅፋ እያለቀሰች ነው። ያም እግሩ ላይ ወድቃ እግሩን ይዛ እባክህ እያለችው፣ እሱ ግን ወደዛ ሂጂ ነው የሚላት። ለማንኛውም ተምረና ይቅርታ እና በአጠቃላይ ብቻ ግን ያው ማመዛዘን ኮምፔር ማድረግ ያው የራሳችን ድርሻ ነው። ገባ? እሺ የመጨረሻ አንድ ልንገርህና ከዛ ይበቃል። እግዚአብሔር ምን አለ መሰለህ? እግዚአብሔር ኖ አላለቀም። ቅድም እኮ ሁለት ነገር ነው ያልከው አንተ እኮ ያልከው። ቅድም ምን አልከኝ አንተ? ኧረ ጉራጌ አይደለማ። አንተ ቅድም ምን አልከኝ መሰለህ? አንደኛ እግዚአብሔር አካል ጎደሎ ያባረረበትን አሳየኝ። ሁለተኛ ደግሞ ሰዎች እየለመኑ አልከኝ፣ የለመነውን አሳየው። አሁን ደግሞ እግዚአብሔር ምን አለ መሰለህ? ብልቱ የተቆረጠ ካለ እኔ ጋር እንዳይቀርብ አለ እግዚአብሔር። አልፈልገውም አለ። ከየትኛው ላሳየህ ስትል ግርዛት ነው ወይስ ጭራሽ ሙሉ የተቆረጠ ካለ? ሙሉ ታዲያ ሙሉውን ፈጣሪ ሲፈጥረው ሙሉ አድርጎ ነው የፈጠረው። ሰው የቆረጠውስ ደግሞ ለምን ይቀርባል? ሰው ነው የቆረጠበት። ብቻ በሆነ በፈለከው በለው። ከተቆረጠ እግዚአብሔር አይፈልግም። ወላሂ ከተቆረጠ እግዚአብሔር አይፈልግም። ከየትኛው ላሳይ? ቆይ ስድብ እንዳይመስል ከየትኛው ላሳይ? መረጥ ዝም ብለህ አንተ። እስኪ ከማይኳ አጠገብ መሀል ላይ ያለችዋ ትንሽዬዋ እቺ። አዎ ዘዳግም ምዕራፍ 23 እንክፈታ። ያው ዘዳግም ምዕራፍ 23 እስኪ አንብብልኝ። እኔ አነብልህ። ይኸውማ ፍሬ ዘሩ የተቀጠቀጠ አባለ ዘሩ የተቆረጠ ወደ እግዚአብሔር ቤት አይግባ፣ ዲቃላ ወደ እግዚአብሔር ቤት አይግባ ይላል። ወሰደው። አየኸው? በዚህ ጉዳይ እንዳውም ትርጉሙ ቆይ አንዴ፣ ትርጉሙ እንዳውም ይሄ አሻሽለውታል። በዚህኛው አሳይክ። በዚህኛው ይኸው ቃሉ በደንብ እንዲገባ በዚህኛው ተመልከት። በዚህኛው ምንድን ነው የሚለው? አየኸው? ይሄ ቃል ይሄን አላነበውም እኔ ከይቅርታ ጋር ጉዳይ ይሄን አላነበውም እኔ። እስኪ አንብበው አንተ ብቻ ዙም አድርገህ አነበዋለሁ። ብቻ ዙም አድርገልኝ አንተ። ቆይ እሺ ላስተካክለው። ቆይ አንዴ። እንዴ የተጻፈውን ማንበብ ሼም ነው እንዴ? ኧረ አነበዋለሁ። ዙም አድርገው። እሺ አድርገው፣ ወላሂ አድርገውና ጀግና ነህ ካነበብከው። አይታይም? እስኪ ቁላው የተቀጠቀጠ ብልቱ አዋ ቁላ የተቀጠቀጠ ብልቱ ደግማ ትበለው በአላህ ደግማ ይባል አትደጋግመው። ተጽፏል እኮ ምን ሆነሃል? እግዚአብሔር እንደዚህ ያወራል። ላንብብበት ይምላል። ላንብብበት። ዙም አድርገው ትንሽ አይታኝም? ቆይ እስኪ ቆይ እንደዚህ ላድርገው። እሺ ቆይ እኔም ከሚደክመኝ እንደዚህ ላድርግልህ። ያው እሺ አሁን አየኸው? እስኪ በቃ ተው። እሺ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እሺ ዲቃላ ምን የተቀጠቀጠ እግዚአብሔር ኧረ 10 ልታስብለኝ ነው? ቁላው አይሰማም እንዴ አንተ? ኧረ ምን ነው ሼም ሆኖብን ነው እንዴ? ተጽፏል እኮ በቃ ተጽፏል እኮ። የተጻፈ ማንበብ እኮ ሼም እንትን ሊል አይገባም። ገባ?
ኢምራን ነው ነገሩ። እሺ አይገባኝ። በቃ ኢምራን ሰማ አይሰማም? ይሰማል። ኢምራን ይሰማል፣ በደንብ ይሰማል። ጉራጌ ታዲያ ምነው ዝም አልክ እኮ? እያወራህ ነበር እኮ አልሰማኝም። እና ነው እና አሁን ቆይ ግራ ይገባኝ። እግዚአብሔር እንትኑ ከተቆረጠ አይገባ ለምንድን ነው የሚለው? ከእንትን ምን አለው? እንትኑ አትበል አንተ፣ የተጻፈውን ነገር አንብብ ቀጥ ብለህ። ይቅርታ ወላሂ አይደለም፣ ይቅርታ እኔ እፈራለሁ። ቤተሰብ ይሰማኛል፣ ይሰማሉ ቤተሰቦች። አልፈልግም፣ ቤተሰብ ይቆጥኝ አልፈልግም ማለት ነው። አይሆንም። ይሄንማ አላደውም። አንተ ካለው ኮሎቂ ነው ጥያቄ። እግዚአብሔር ከእንትኑ ምን አለው? ምኑ ከምኑ? ከእንትኑ በለው አንተ። ከእንትኑ እንዳንተ ከእንትኑ ልበለው። አሁን ጥያቄያችን እግዚአብሔር ከእንትኑ ለምንድን ነው እንደዛ የሚለው? ከተቆረጠ ለምን አይግባል? ምክንያቱ ምንድን ነው? ምኑ ከተቆረጠ ንገረኝ። እኔ አልለውም ብያለሁ። እባክህን በጉልበት አምላክ እባክህን፣ እኔ አልልም፣ አንተ በለው። እኔ ጭራሹን እቃውን አልጠራም። በቃ ተው፣ ችግር የለውም። ይዤዋለሁ እኮ አነበዋለሁ። በቃ አንብበና ፊልም አትስሩ፣ ፊልም አትስሩ። ምንድን ነው እና ምን ስራ ንገረኝ እስኪ። ፊልም ካልሰራ ምን ይሰራ? በመጽሐፍ ቅዱስ እግዚአብሔር እንትኑ ከተቆረጠ አይግባ እያለ ይሄ እኮ እንኳን ፊልም ብዙ ነገር እኮ ያሰራል ሀቢቢ። ያም ተከታታይ ፊልም ነው የሚያሰራው። ጉራጌ የሚለው አካውንት አሁን እሱ ክርስቲያን መስሎ ይሄ እኮ ምን ይታወቃል እኮ ሙስሊም ጉራጌ አውራው አቡነ ዘበሰማያት ልበልልህ ከፈለግ ከተማርኩት ትንሽ ያንተ አቡነ ዘበሰማያት ምን ይሰራልኛል? ያየ በቃ የውሸት እያነበብክ ልትነግረኝ ትችላለህ። የውሸት አቡነ ዘበሰማያት ምን ያደርጋል እንጂ አንተ እውነት ኦርቶዶክስ ብትሆን ጊዜ ብላ አታወራም ብዬ ነው። ይሄ ፊልም ነው፣ በቃ የእናንተ ፊልም ነው እንጂ አንድ ኦርቶዶክስ ሲጀመር እፎይ በታትኗቸዋል። መጀመሪያ እናንተ ተስማሙ። ፊልም ከሆኑ በስንት ብር ልጫንልህ? አንደኛ እባካችሁ ክርስቲያን ወገኖቻችን እኛ ቤት ሲመጡ የሞተ ሰው ስም አትጥሩ። ምን እንደክፈላችሁ እንዲ በቃ ተው። የሞተ ሰው አቀስቅሱ። ሙቷል በቃ ሰው አትጥራ። አንደኛ። ሁለተኛ ደግሞ ረጋበል ረጋችሁ አትሳደብ፣ ረጋበል። ሁለተኛ እግዚአብሔር ነው። እግዚአብሔር ምን እስኪ አንተ ደፈርኩን ከአንብበው እስኪ በመጽሐፍ ቅዱስ ካላፈርክ እንደ ጉራጌ እስኪ አንብብ። ጉራጌ አላፈርም። እስኪ አንተ አንብበው። ያላ አንብበው። ለምን ዝም አልክ? አንብብ። ያሁላ ጩኸት የት ገባ? ያሁላ ስድብ የት ገባ? ና አንብብ። ካላፈርክ በመጽሐፍ ቅዱስ አንብብ። ዝም አለች። ያ ጀማ ሚዩት አንሳ። እየቆራረጣችሁ መጀመሪያ ከላይ ርሱን አሳሳታችሁ እየቆራረጣችሁ እሺ፣ ከመጀመሪያው ጀምረህ አንብበው። ያው ከመጀመሪያው ጀምረህ አንብበው። እየቆራረጣችሁ በዛኛው አንብበው። ከመጀመሪያው ጀምረህ አንብበው። ለምን አታነብም? የእግዚአብሔር ቃል እኮ ነው። ያው ከመጀመሪያው ከቁጥር 1 ይሄ ቁጥር 1 ነው። ከቁጥር 1 ጀምረህ አንብበው። ያላ እስኪ እንስማ። ኢምራን አቤት ጉራጌ። እሱ የኛ መጽሐፍ ነው። ምን አውቄ ነው የማነበው? እሱ ሲጀመር የኛ መጽሐፍ አይደለም። እሺ ይሄ ምንድን ነው የሚለው? ቆይ አንዴ ጉራጌ ላይ ተው። እዚህ ጋር ምንድን ነው የሚለው? ሲጀመር የኛ መጽሐፍ ቅዱስ አይደለም። ቆይ ይሄ ምንድን ነው የሚለው? አንብበው እስኪ። ምን ብላችሁ ራሳችሁ እያሳተማችሁ እያመጣችሁ ራሳችሁ እያሳተማችሁ። ስለዚህ ይሄ መጽሐፍ ቅዱስ ኢምራን በ10 ሚሊዮን ብር አሳተመው። ሰማችሁ ክርስቲያኖች? ይሄ መጽሐፍ ኢምራን ያሳተው። አንዴ ጉራጌ ተው። ለኔ ተነግቶባል። ያየ ተነግቶባል። እሺ አንዴ ድሪም ይሄ አንብበው። ምንድን ነው የሚለው? እስኪ አንብበው ይሄን። አረ እና ኮፒ ማድረግ መብታችሁ አንዴ ያሳተማችሁ ራሳችሁ። ይሄ ውሸት ነው። ከየትኛው ራሳይ ምረጥ። ከየትኛው ራሳይ? እሺ ከየትኛው ራሳይ ምረጥ። ከየትኛው ራሳይ? ይሄ አንተ አይደለም መጽሐፍ ቅዱስ የራስን ቁርአን ማታውቅ ሰው። ወይ ረጋበል አጭሁብኝ። ከየትኛው ራሳይ ምረጥ። ይሄኛው ኢምራን አሳተመው። በቃ ችግር ይሄ የኔ መጽሐፍ ነው። ያጀማ ሰምታችሁ? ይሄ የኢምራን መጽሐፍ ነው። ትቼዋለሁ። እሺ ከየትኛው ራሳይ ምረጥ። በቀዩ አለ፣ በነጩ አለ። ምረጥ። ከየትኛው ይውጣልህ? ሁሉም አለ ሙስሊሞች። የትኛው ይከፈት? ምረጥ።
በፍጹም በፍጹም እሱ ራሳችሁ እሺ የትኛው ሁሉ ይሄም አራቱም ይሄም አዳምጠኝ። እኔ መጽሐፍ ቅዱስ አለኝ አነባለሁ። የተጨማለቀ እንደሱ አይነት ነገር የለም። እሺ ያንተን ክፈት ያንተን ክፈት። እሺ ያው ትልቁ ነገር ያንተን ክፈት። ካንተ ላሳይ ክፈት አንተ። አይ አሁን እኔ ሌላ ቦታ ነኝ። አሁን መጽሐፍ ሳታይ ነው የምታወራው። በምን አወቅታለህ? ሳታየው አየህ? ሳይ ነው የሚያወራው። አነባለሁ ክፈት። እሺ እንደዛ አሁን የከፈትኩት የትኛው ምዕራፍ ነው? እንደዚህ እየቆራረጣችሁ ክርስቲያን ታታልላላችሁ። አታጥቆ አንዴ ረጋ በል። እሺ አሁን ያነበብኩት የትኛው መጽሐፍ ቅዱስ ነው? ንገረኝ እስኪ ቦታውን ካወቅህ። ልክ እንደው እስኪ ካወቅከው አሁን ያነበብኩት የትኛውን ምዕራፍ ነው? ንገረኝ እስኪ። ሱብሃንአላህ አያችሁ፣ ኢምራን አሳተመ ብሎ ይክዳል መጽሐፉን። ከዛ የተጨማለቀ ነው መጽሐፍ ቅዱስ የተጨማለቀ። እሺ መልስልኝ። አሁን ያነበብኩት የትኛውን ክፍል ነው? እሺ መጀመሪያ ይሄን ነገር የትኛውን ክፍል ያነበብኩት? አሁን ምኑን ነው የምነግርህ? ያነበብኩት ምዕራፍ የትኛውን ቦታ ያነበብኩት? አሁን ነገርኩህ እኮ ይኸውልህ፣ እንደሱ አይነት እኔ አንብቤያለሁ። አይ እሺ ምዕራፉን ንገረኝ። ሁሉን እኮ አንድ ባንድ ያነበብኩትን ምዕራፉን ንገረኝ። ይኸውልህ ቄስ አይደለሁም፣ ግልጹን ልንገርህ፣ ቄስ አይደለሁም። ቄስ እኔ ሁሉ ነገር አንብቤ ቆይ አንዴ የምታርየው የጠየቅኩህ መልስልኝ። አሁን የከፈትኩት ክፍል አንብቤ አላውቅም። እሺ የትኛውን ክፍል ያነበብኩት ንገረኝ። አሁን የትኛውን ክፍል ያነበብኩት? አያውቁም ወላሂ አያውቁም። መጀመሪያ አታውቀውም። የሚወጣው አታውቀውም። ዝም ብለህ የምታው አታውቀውም። ያነበብኩት ዘዳግም ነው። ዘዳግም ምዕራፍ 23 አታውቀውም። ይሄን ራሱ ኦሪት ዘዳግም ነው። አሁን ተመለስና ይሄን ጥየዋለሁ። ቆይ ረጋ በል ሚውተር። ይሄን ጥየዋለሁ። ይሄ የኢምራን ነው። ክድጄዋለሁ። ችግር የለም። ከዚህ ልክፈተው። ከዚህ ልክፈተው። ያው ዘዳግም ምዕራፍ 23 እኔ ክፈተው። ከዛ በኋላ ያነበዋል። ያው አንብበው። ምንድን ነው የሚለው? አንብበው። ጉራጌ አንብብለት አንተ። እሱ አፍሮበታል። እሺ አላህ እየሮጠ ነው። የት ደረሰ? ለማንኛውም እግዚአብሔርም ይበራል። አሳይካለሁ ሀቢብ። እስቲ ቁላው የተቀጠቀጠ እስኪ ቁላው የተቀጠቀጠ ብልቱን የተቆረጠ እስኪ ዞም አድርገው ትንሽ የተቆረጠ ወይም ቆይ አንታቱ ወጀለፍ እንግዲህ ሞኝ እስኪ ጉራጌው ቆይ ዝም በለው። በኋላ ፊልሙን እጭንልሃለሁ። እንትንን ፍላሽን ታቀብልልኛል። እሺ ይሄን አቢውን እጭንልሃለሁ። ላንብብለት እንዴ? አንብብለት። ቁላውን የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ባታለው እያልክ እየተከራከርክ የራስህን አምላክ ማታውቅ አንተ ስለ መጽሐፍ ቅዱስ ታነባለህ እንዴ? መጀመሪያ ራስህን አምላክ በትክክል ይቅርታ እንዴ ይምሩ። ድሪም ምን ሆነ ነው? ተረጋጋና ሚውት አድርግ። የሚነበበውን ነገር ይለቅና እንትን ብለህ ትገባለህ። ይሄ እንትን ደስ አይልም ያለህበት እንትን ማለት ነው። እና ተረጋጋ እሺ። ረጋ በል አንዴ ጨርስ። የባለጌ ስድብ የተሳደበ ነበር አልሰማሁም እንጂ ባለጌ ስድብ የተሳደበ ነበር። ባለጌ ስድብ መሳደብ ባይዘው ከአባት ከእናት የወረሱት ነው። ያስተማራቸው ያንን ከሆነ ስዳደግ የሆነ አካል ይሳደባል። ከአባት ከእናት የወረሰው ማለት ነው። አባት እናታችሁ የመጣችሁበትን ማህበረሰብ ያላችሁበትን ሃይማኖት ነው የምታሳድዱት። ምን ያህል የዘቀታችሁ ባለጌዎች መሆናችን ነው የምታሳዩት። ባይዘው በተሳደባችሁ ቁጥር ማለት ነው። ቀጥል ይምራ። ክርስቲያን መስላችሁ ታዲያ ማን ነው ክርስቲያን የመሰለው? በጉራጌው ነው ይምሩ እንደዚህ እንትን ያለው። ከአንድ ከ3 ቀን በፊት ብትመጣ እኮ የእሱ አይነት 5 ነበሩ። አስልመናቸው ነው። አንድ ቀርቶ ነው። ማንም የሚሰልም የለም። መድኃኒዓለም ነው የምልህ። አንተም ልትሰልም እኮ ነው። የእናንተን አምላክ መቼ መጀመሪያ አወቃችሁት? እናንተ ሰው የምታሰልሙ አሁን አንተም ልትሰልም ነው። ቆይ ተረጋጋ። ይህን ካዳመጥክ ትሰልማለህ። ያንን ፈርተህ እኮ ነው በጠብጠው። ቀጥሉማ ይምሩ። አይ ድሪም የእግዚአብሔር ቃል ሲነበብ አይሰደብም። ይህ ዝም ብለህ አዳምጥ። አሁን ተመለስና ያ መጽሐፍ ቅዱስ ከፍተናል። እስኪ አንተ ደግሞ አንብበው። ካላፈርክበት አንብብልን። ድሪም የጌታ ሰው አንብበው እስኪ አንዴ። ይሳደብ ነካ ደግሞ ዝም ይላል። አያችሁ? ከዛ አሁን ይሳደብ ደግሞ ሲከብደው ደግሞ ድሪም የት ገባ?
ሹል ያመጣ ቆይ ፊልሙን ልጅ ፊልም ትችላላችሁ። ፊልም መስራት ለግዳ እስኪ አንብበው ልተውንላችሁ እችላለሁ። ትወና ይሄን ታነባዋለህ አንተ? እስኪ ተውናለሽ አንተ መጀመሪያ ብለህ ይሄን ከዛ ተውናለህ። በአንተ የተጻፈ መጽሐፍ ስለምታቀርበው ምን ያማነብ ቁርአኑን ወደ እንግሊዝኛ ወደ አማርኛ ይኸውልህ፣ ቁርአኑን ወደ አማርኛ ይሄ እጅ ጽሑፍ ነው። እሱ ቁርአን ነው። ይሄ እጅ ጽሑፍ ነው። ንገረኝ። ቁርአን ነው። ያየ መግቢያ መውጫ ስታውቁ ቁርአን ይሄ መጀመሪያ እናንተ አንድ ሁኑ። ለማንኛውም ቁርአን ሱብሃንአላህ ካሉት ወላሂ እንደው በዚህ ያወርድ ወጥቷል። ቀጥለው ቶሎ በል ሚዩት አንሳ። ነገ መጽሐፍ ቅዱሴን አመጣለሁ። የራሴን መጽሐፍ ቅዱስ አመጣለሁ። መጽሐፍ ሳይኖርህ ነው እንዴ? ፍረድ ሰምታችሁታል። ነገ መጽሐፍ ቅዱሴን አመጣለሁ። እኔ መጽሐፍ ቅዱስ እኮ ርስት እኮ አይደለም፣ ለአንተ ብቻ እኮ የተሰጠ እኮ አይደለም። ለምን ትደነግጣለህ? በእኛ እጅ ስታዩት ለምን ትደነግጣላችሁ? ባይብል የኔ አለ እንዴ? ኢዲት አድርጋችሁ እንትን ብላችሁት ነው እንዴ? እንደውም እኮ ይሄ ነው የሚያስጠረጥረው ይምራል። የኔ ማለት እኮ ከኔ ውጭ አላምንም ማለት የኔ ላይ አድ ያደረኩት ነገር አለ ነው እንግዲህ ቻይንኛ ሲተረጎም እንደዛ ነው። ፕላስ ደግሞ አሁን ግራ የገባኝ እኮ ቢላህ አለይኩም ሰምታችሁ ከሆነ ቁርአን ነው እኮ ነው ያለው። ይሄ መጽሐፍ ቁርአን ነው፣ ኢምራን ነው የጻፍከው፣ የእጅ ጽሑፍ ነው አለኝ። ሱብሃንአላህ። ሲጀመር ብለናችኋል፣ አንድ ክርስቲያን መጽሐፍ ቅዱስን ይክደዋል ወይም ከክርስትና ያወጣ። ሁለት ምርጫ ነው ያለው። አሁን ይህን ብልግና ስናሳየው ምን አለ? ይሄማ ቁርአን ብሎ ካደው። ባይ ዘ ዌይ የቄሶቹ መንገድ አሳይ። ቄሶቹ ራሱ ምንም ላሰማችሁ። ቄሶቹ ራሱ ድሮ ጀምሮ ከ2 ዓመት ጀምሮ መጽሐፍ ቅዱስ እናሳያችሁ ይሄ የኢምራን መጽሐፍ ቅዱስ ነው እያሉ ይክዱ ነበረ። እሱን ቪዲዮ ስሙትማ። ከዛ ያው ድሮ ጀምሮ እንዳለ ይገባችኋል ማለት ነው። ያው እንክፈተው። ስሙ። የውይይት ጥሪ ለዲያቆን ያሬድ። ይህ ዲያቆን ባለፉት ቀናት ኢምራን መጽሐፍ ቅዱስን ጽፏል በማለት ትልቅ ቅጥፈት ቀጥፏል። መጽሐፍ ቅዱስን ከማስረዳት ይልቅ የሙስሊሞች መጽሐፍ በሚል ክዶታል። ላሰማችሁ። ይሄ የኢምራን መጽሐፍ ቅዱስ ነው፣ የሙስሊሞቹ መጽሐፍ ቅዱስ። ውሸት ምን የሚለው እህት አለች፣ ለጋብቻ በትጠየቅ ለዝች ለእህታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብለው ያመጡት ነው ማለት ነው። ሰማችኋ? ድሮ ጀምሮ ቄሶቹ የኢምራን መጽሐፍ ቅዱስ፣ የሙስሊሞች መጽሐፍ ቅዱስ፣ የአቡበክር መጽሐፍ ቅዱስ ማለት ልምዳቸው ነው፣ ስንከፍትባቸው ማለት ነው። ቆይ እንደው ምን አይነት አእምሮ ቢናዋችሁ ነው ኢምራን ስራ ፈት ሆኖ 10 ሚሊዮን ብር በጀት አውቀ ይሄ መጽሐፍ የሚጽፍ? ይሁትማ ብዛቱን ቁጭ ብዬ እኔ ስጽፍ ማለት ነው። አየሽ፣ ቀጥይ፣ በቃ ጠይቂ ጥያቄሽ። በጣም ጥሩ። በፊት ያሳየከውን አውዱና ከአውዱ ጀምሮ አንብብልኝ እና ወረድ ብለህም ከላይ ከፍ ብለህ እስከ ወደ ታች ደግሞ ወረድ ብለህ አንብብልኝ እና ትርጓሜ። አንድ መጽሐፍ ቅዱስ እኛ ያለ ትርጓሜ አንቀበልም እና ከነ ትርጓሜ ልክ እናንተ ቁርአን ተፍሲር እንደምትሉት ልክ እንደዛው ከነ ትርጓሜው አሳየኝ። አመሰግናለሁ። እሰማሃለሁ። እሺ ግን እኔ ሙስሊም ነኝና ሙስሊም እንደዛ አይነት መጽሐፍ አያነብም። አየዋለሁ እንጂ አላነብም፣ በአፌ አላወጣው። ስለዚህ አንቺ አንብቢውና ከዛ አንድምታው አለኝ። አንድምታው አፍቷል። ያው አንቺ አንብቢውና ከዛ አንድምታው አንብበኸው አይደል እንዴ? እንተህበት ተረድተኸው አይደል? ላላ እኔ አየሁት እንጂ አዳምጪኝ። እኔ ሳነበው በውስጤ የነበርኩት እንጂ ድምጼን ከፍ አድርጌ ጀመር እኮ ምንም እኮ የሚያሳፍር ነገር አይደለም እኮ ያመጣኸው። እስኪ አንብቢው። እሺ ካላፈሽበት አንብቢው። እሺ አንብቢው። እንደዛ ለምን አፍራለሁ እንዴ? የተጻፈ ነገር ተጻፈ ነው እንዴ? 24 ሰዓት አለ አይደል እንዴ? የሺ እስኪ አንብቢው። በቃ ነው ብልት የሚገባው እንዴት ነው የሚወጣው የተባባለ። ኧረ አንብቢው። ቆይ አንዴ ዘጋቢ። አሁን ካላፈሽበት ቀላል ካላፈሽበት ማንበብ እኮ ነው በቃ። ወሬ አያስፈልግም። አንብቢው አለ። አንተ እሺ አንብቢው። እሺ ያው እንዴት ነው በቃ አንብቢው። እሺ አንተ አንብበው። እየሰማሁ አነበዋለሁ። እኔ የምፈልገው አሁን ካቀለምክበት ሳይሆን አሁን ከላይ አንስተህ አንብበው እስከ ታች ድረስ። ከዛን ትርጓሜ አምጣ።
ዝም ብለህ ባወራ አይደለም ከነ ማስረጃ ረጋቢ ያው ማስረጃ መጽሐፍ ቅዱስ ያው ከመጀመሪያው ከቁጥር 1 ጀምሮ ነገር የለም። ትክክል ያው ከቁጥር 1 ጀምሮ እሺ፣ አንዴ ከቁጥር 1 ጀምሮ ቁጥር ጉራጌ ዝም ብዬ ብያል። ቆይ እሺ፣ ረጋቢ አዳምጪ ሳወራ ረጋቢ ሲጎራች ምን ነካሽ? አመሰግናለሁ። ያው ከመጀመሪያው ጀምሮ ቆርጬ አይደለም ያው ከመጀመሪያው ምዕራፍ 23 ቁጥር 1 ያው ቁጥር 1 ነው። ስለዚህ አንብቢው። እኔ ይቀታል ከላይ ያው ከዚህ ነው የሚጀምረው። አታዩም እንዴ? ምዕራፍ ከዚህ ነው የሚጀምረው። ከላይ የለም ጀምሮ አልፈልግም። ከዛ አይደለም ምዕራፍ የሚጀምረው ቁጥር 1 እኮ ነው። ከቁጥር 1 ያው ቁጥር 1 ራሱን በራሱን ቁጥር 1 ያው ዘቴ ቁጥር 1 ተረጓሚ መጽሐፍትም አለ። የሺ አይሴሽን ካለ ቁጥር 1 እኮ ነው ያለው። አልገባችም። ጀመረ አንተ ጉራጌ የምትባል ሰው እንደሚዩት አርክ አንተ ማታክ ከሆነም ያክሰው ያንተ ማህይምነት የትም አያደርስህም አባቴ። አውቃለሁ ማህይም ነኝ። ያው አልተማርኩም። እሺ እኔ አሁን አንተ ላወራ አይደለም የመጣሁት። ታሳየኛለህ ኢምራን። አንተ ትክክለኛ ሰው ኢምራን ትክክለኛ ሰው ከሆንክ በማስረጃ የምታወራ አይነት ሰው ከሆንክ ያው ከፍኩኝ እኮ ነው ማስረጃ ካመጣ አውዱን አንስታ አሳየኝ። ወረድ ብለህም ማምጣ ስለምን እንደተጻፈ እኔ ጠንቅቄ አውቃለሁ። አንተ እውነተኛ ነኝ ትክክለኛ እዚህ ንጽጽር የምሰራው በእውነት ነው ድራማም አልሰራም የምትል ከሆነ ከላይ አንስታ አንብቦ አውዱን ይዛ አንብብ፣ ሙሉውን አሳየኝ። ያ ምን ነው መጽሐፍ ቅዱስ አፈልግ ወይ መጽሐፍ ቅዱስ ረጋቢ ላውራ እንዲገባሽ ደግሞ ማለት ነው ነው መጀመሪያ እንግሊዘኛ ማቺ ከሆነ አያው ቀይሯል። እሱ አንድ አይነት ናቸው፣ ሁለቱም አንድ አይነት ናቸው። እኔ እንግሊዘኛ አልችልም። እንግሊዘኛ አማርኛ ነው የምናወራው። አማርኛ ነው የሽ አማርኛ ነው ተጀማ ለምን መጀመሪያ ያሳየኸው መጽሐፍ ቅዱስ እኮ ነው። እንግሊዘኛ ይሄ አማርኛ ነው የሽ እንግሊዘኛ አይደለም። አንዴ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስ አሳየኝ እንዴ! ዋናው የኔ መጽሐፍ ቅዱስ አይደለም ስትላል ነበር እንዴ? እሺ ያው እሺ ችግር ዋና ያንተ መጽሐፍ ቅዱስ አይደለም ግን እንየው እስኪ። አሁን ይዛምብልኝ ወረድ ብለን ማንበብ ትርጓሜውን ደግሞ አንዳቸው ያዘጋጁል። አቡበከር ይኸው ቪዲዮ ከፍቷል። ትርጓሜውን ያዘጋጅልን ንገረው። ያው ትርጓሜ አለኝ። ይሄ ትርጓሜ ይሄ ነው። ያው ትርጓሜ አወጣልሻለሁ። ከትርጓሜው በፊት ያው መጽሐፉን አንብቢው። ያለ አንብቢው ነው ያለው መጽሐፍ ወላሂ በቃ እንደዚህ ነው የምታረገኝ። እኔ አላነበውም፣ አፍራለሁ። እኔ ባለጌ አይደለሁም ማለት ወላሂ አፍራለሁ። አንቺ በእግዚአብሔር ቃል የማታፍሪ ከሆነ አንብቢ። እኔ ግን ባለጌ አይደለሁም ማለት ነው። ለምንድን ነው የምታፍረው? 24 ሰዓት ባለጌ ነው። የባለጌ ቃል ነው እየቀረ አይደል? የባለጌ ቃል ቁርአን እንደዚህ ቃል የለም። ይሄ የባለጌ ቃል ነው። የእናንተ መጽሐፍ ነው። ይሄ የእናንተ መጽሐፍ ነው። የብልግና ቃል ያለው እኔ ትክክለኛ ነገር እያወራ ያለው ብልግናም ሆነ ችግር የለውም። እንኳንም ብልግና ሆነ እንዴ ምን እያወራ ነው? ትቀልዳለህ እንዴ? አንድ ደቂቃ ትያለሽ እህቴ። እስኪ አንድ ደቂቃ ኖ እኔ ምንም አላፍርም አልኩ። እሺ አንብቢው። ይሄንን ያመጣኸው ትርጓሜ ይሄ መጽሐፉ 81 ይሄ መጽሐፍ ሌላ ነው። ካላፈርሽበት ማንበብ እኮ ነው እንዴ። ለምን አፍራለሁ? አላፍርም እንዴ። ለምንድን ነው የማፍረው? ይሄ አንተ ደግሞ ጉራጌ ንጋት እስከንተ ካለብህ 24 ሰዓት አንብበው አንተ ቁላው ይኸውልሽ፣ ቁላው ከሚለው ጀምረሽ አንብቢው። ኢምራን ወይም አቡበከር እዚህ ጋር ንጽጽር የምትሰሩት እናንተ ትክክለኛ እውነተኛ ሰው ከሆናችሁ እኛ እናነብም። ይቅርታ የሺ እኔ ወላሂ አላነብም። ይሄን ቃል ከይቅርታ ጋር መቼም አላነበውም። ይሄ የአንቺ መጽሐፍ ነው። ካላፈርሽበት አንብቢ። እሱ ጋር ስደርስ እኔ ያነባለሁ። አንተ ከፍ ብለህ አንብበው፣ አውዱን ይዘህ ትርጓሜውንም አንብበው። እኔ እሱ ጋር ስደርስ ችግር የለውም እኔ ያነበዋለሁ። አዎ ግን አትፈራ፣ አይዞህ። ከ24 ሰዓት ፈትዋ የተሰጠ ነው። እሺ እንዴት ግንኙነት እንደሚደረግ 24 ሰዓት በቃ አሁን ላንብብ እኔ ፈትዋን አንተ ላይ በረጋቢ ፈትዋን አንተ ቁርአን ላይ ነው። ማናቸውም ሰው ድንግልና ከላይ ጀመርኩኝ እኮ ወረጋቢ እንጂ ከላይ ጀመር ያነበብኩ እኮ ነው። ማናቸውም ሰው ድንግልና ያላትን ሴት ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ሰቅል ለብላቴናይቱ አባት ይስጥ፣ አስነግሯታልና ሚስት ትሁነው ይላል። ይቅርታና ማለት ነው። የሺ ሰላም ብያለሁ። መጀመሪያ ምን መሰለ ኢምራን፣ እኔ አሁን ከፍ ብለህ ማንበብህን ብዙ አልስማማም። ምክንያቱም ባይብል ላይ ከፍ ብለህ ባነበብክ ቁጥር ጥያቄ ይፈጠራል። ስለዚህ ለዛ ጥያቄ መልስ እንደምሰጠን እንስማማ። መጀመሪያ የሺ ማለት ነው። እንደው እኔ አሁን ጥያቄ ተፈጥሮብኛል አሁን የተናገረው ነገር ላይ
እኔ አልፈጠረብኝም። አንተ ሊፈጥርብህ ይችላል። አማኝ ስለሆነ አንብብላት ቅዱስ ስለማትቀበል ሊፈጥርብህ ይችላል። እኔ እረዳዋለሁ። ያው ምን ይላል መሰለሽ? እሺ ይረዳዋል። ማናቸውም ሰው ድንግልና ያላትን ሴት ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ማለትም ቢደፍርባት ማለት ነው ቢያገኙትም ያ የደረሰበት ሰው 50 የብር ሰቅል ለብላቴናው አባት ይስጥ፣ አስነውሯቷልና ሚስት ትሁነው፣ በእድሜ ዘመን ሁሉ ሊፈታት አይገባውም ማለት። አንድ ሰው መጥቶ በአንቺ ምሳሌ መስጠት ስለሚከብድ አንድ ሴትን የምታውቂያት ሴትን አንድ ሰው ከደፈራት ምንድነው የሚያደርገው ይላል ባይብሉ። እሺ አንድ ሰው መጥቶ አንቺን ከደፈረሽ ሰውየው ምንድነው የሚያደርገው? ለአባትሽ ብር 50 ሰቅል ይከፍልና ከአንቺ ጋር ባልና ሚስት ይሆናል ማለት ነው። ይህ ትክክለኛ ህግ ነው። ኒውታን እሺ፣ እስካሁን የፈጠነ የሚት ስታነሽ ነበር። አንሻው ምን አልክ? ይቅርታ። እሺ አንድ ሰው መጥቶ ባንቺ አይሆን ያልኩት እኮ ለዛ ነው። አንድ ሰው መጥቶ ኢምራን አስቀጥላት አንተ በቃ። እሺ ችግር የለም፣ እሱ ላይ እንቀጥላለን። ግን አንዴ እንጨርሰው መጀመሪያ። ማንኛውም ሰው የአባቱን ሚስት አይውሰድ፣ የአባቱን ልብስ ጫፍ አይግለጥ ይላል። ከዚህ በኋላ አንቺ አንብቢ። ያው እዚህ ድረስ አንብቤያለሁ። እሺ በደንብ አይታየኝም። አይታይም? ኦኬ በቃ ብልቱ የተቀጠቀጠ ነው። ይሄ ሌላኛው ትርጓሜ ነው። ትክክለኛው ግን ብልቱ የተቀጠቀጠ ነው የሚለው ይሄኛው መጽሐፍ። ሌላው ነው ይሄኛው መጽሐፍ ብልቱ የተቀጠቀጠ ነው የሚለው። አይልም እንትን ነው የሚለው። በትክክል ነጩን እንነጋገር። ይሄ ደግሞ ምን አንተ መሀይም ነህ። ዝም ጀመር። ዝም ለሚዩት አርግተህ አውቃለሁ። አልተማርኩም። አንቺ ተማሪ ነሽ። በቃ ቶፕ ነሽ። እኔ ሀሳቡን ልንገርህ። ይሄኛው የተባለበትን ሀሳብ ልንገርህ። ቆየሽ አንዴ ፕሊስ እባክሽ ጨርሰህ ወይ አንብበው። ይሄ ደግሞ ሚዩት መመለስ አልቻለም አይደለ? ስለማያውቅ ክርስትና ስለሚያውቅ ይማራል። ምከረውና አስወርደው። ስማ አንዴ ስማኝ። እውነተኛ ሰው ከሆንክ ማለት ነው አንተ ትክክለኛ ሰው ነኝ የማልዋሽ ሰው ነኝ ብለህ የምታምን ከሆነ ይሄ ጉራጌውን አስወርደውና ይማር። ሄዱ ድራማ ሊሰራ ነው የገባው። ሲጀመር ይውረድ። ምን ይሰራል? ጉራጌ መልሳለሁ። ወንድሜ ወገኔ ያወርጅሃል። ብዙ ነው የተወንከው። በጣም ተዋናይ ነው። በጣም ነው ደስ ወርዷል። በቃ ወርዷል። እሺ እኔ ስወጣ ደግሞ ይመጣል። አናስገባም። በቃ ችግር የለውም። አሁን ሊቀጥል አሁን የሺ ቀጥል። እኔ እኮ አልኩህ ይሄንን ነገር አሁን ይዘህ ዝቅ ብለህ አንብብ፣ ትርጓሜውንም አሳየኝ ብያለሁ። ቅድምን ተባባል። አንተ ደምጨኝማ ቅድም አንተ እዚህ ድረስ አንብበው ከዚህ በኋላ ያለው እኔ አነበዋለሁ ብለሽኛል አይደለ እንዴ? ስለዚህ ያው እዚህ ደርሻለሁ። ከዚህ በኋላ አንቺ አንብቢልኝ። ቀጥይ። አንብቤዋለሁ እኮ እስቲ ለህዝቡ አንብቢለታ። አንብቤዋለሁ። አንተ በደንብ አይታየኝም። እኔ አይታየኝም። አንብበው። ሲጀመር አንብበህ እኮ ነው እዚህ ጋር ልታስገባ የመጣው አይደለ? የምናደርገው ነገር የለም እኮ እኔ ያልኩህ ሙሉን አንብበህ ከነ ትርጓሜ ያልሽው ምንድን ነው? ታማኝ ሁኚ። ታማኝ ሁኚ። ምንድን ነው ያልሽው አንቺ? አንተ እዚህ ድረስ አንብብልኝ፣ ከዚህ በኋላ ያለውን አነባለሁ። አሁን ቀጣይ አንብብ። ያው አሁን አይታይም። እኔ ከመጀመሪያውም ያልኩት አውዱን ይዘህ አንብበክ ወረድም ብለህ አንብበክ ከነ ትርጓሜው ንገረኝ። ከዛ በኋላ እኔ የምለው እኔ የምወስነውን እወስናለሁ ብያለሁ። እና አንተ ቀጥል። አንድ ሰው እኮ እዚህ ቦታ ላይ ስትመጣ አንብበክ አጥንተህ ነው አይደል? ስለ ክርስትና አጥንተህ ነው አይደል እዚህ ጋር ልታስተምር የመጣኸው? ስለዚህ ስላስከመጣክ አንድ አዳምጪ፣ ላስረዳሽ። አንድ አዳምጪ። ረስተሽ ሊሆን ሲሙች ላስረዳሽ። ቅድም ምንድን ነው ያልሽኝ? ችግር የለው ኢምሩዬ፣ አንተ እዚህ ድረስ አንብብና ከዚህ በኋላ ያለውን አነባለሁ ብለሽኝ አይደለ? አልሽኝ ብለሻል ይሄን ቃል። እሺ
የሽዬ አለሽ እኔ ማንበብ አይከብደኝም ብዥ ስለሚልብኝ እየታየኝ ስላልሆነ አንተ አንብበውና አሁን አይታይም። እሺ ቆይ በደንብ አቅርበዋለሁ። እሺ አሁን አይታይም። አንተ ለምን ትጨነቃለህ? ለምን አንተ ስትጀምር እኔ አፍራለሁ። ብልግና ቃል ነው አነበው። አንቺ ምንም አያሳፍርም። ምንም ያሳፍር ነገር የለም። ካላሳፈር አንቺ አንብቢ። እኔ አፍራለሁ። ይሄ ምን ነው የሚያሳፍረው? ቆይ እንዴ የማይረባ ፈትዋ ይሰጣል። ካላሳፈረሽ አንብቢ። ካላሳፈረሽ ማንበብ ቀላል ነገር ነው። ያለ እኮ ፈትዋ ይሰጣል። አሁን እኮ አንቺ ካላፈርሽ በመጽሐፍሽ ማንበብ እኮ ነው። አያችሁ፣ አፍራለች። ወላሂ አፍራለች። በቃ ደንግጣለች። አፍራለች። እሺ ያለ አንብቢ። ካላፈርሽ አንብቢ። ይሄ መጽሐፍ ሲጀመር ካላፈርሽ በጀመር አንብቢ። የተቀጠቀጠ ነው የሚለው ዋና አይልም። ይሄ ሌላኛው አይልም። እንደዛ አይልም። ይሄኛው እንደዛ አይልም። አንብቢው። አያቻ መጽሐፍ ቅዱስ እንደዚህ ነው የሚያሳፍራቸው። እኔ ላይ ምንም አይነት እንትን አሰራ። እሺ ያለ ካላፈርሽ አንብቢው። ትክክለኛ ሰው ከሆነ እዚህ ቦታ ላይ ካላፈርሽ አንብቢው። አያቻ እስካሁን እንደዚህ አፈረ። እሺ ያለ አንብቢ። እሺ ያው ሚውት እንዳገሽ አንብቢው። ኩላው የተቀጠቀጠ እና ምን እንዴ! ከዚህ የባሰ እኮ ፈትዋ ትሰጣላችሁ። ብልግና ጀመር እኮ ግንኙነት አለ እንደ ሃይማኖታችሁ። ሰላም፣ እንዴት ናችሁ? ቀደማከሲ የምታርጊ ያጀማ ለእኔ ልቀጥል። እኔ ችግር የለውም። ግለጠውና ነባለው ነው። በተራ አንድ ሚውት አርጊ። ታዋሽ ሚውት አርጊ። አንቺ ወጣለች እኮ ቆይ ሚውት አርጊ። ላወራ ነው። ሚውት አርጊ። ሳወራ ሚውት አርጊታሽ አለበዛ ተወርጃለሽ። አንቺ ሚውት አርጊ። ያጀማ ቢከብዳትም አልሐምዱሊላህ በዚህም በዛም ጉራጌም ወዶ በዚህም ተብሎ አንብበዋለች። ግን እዚህ ጋር ማወቅ ያለባችሁ ነገር መጽሐፍ